ናሆማ ልጁንና ሚስቱን አቶ እንግዲህ አደባባይ ላይ እየሮጠ ነው። ልክ እንደ ስፖርት ሰሪ ወይንም ደግሞ እንደንትን እየተሽከረከረ ነው። እንግዲህ ሁሉም ጓደኞቹም ሁሉም ሰው እየተባበረው ነው። ምክንያቱም ይህን ነገር ለማምጣት ወይም ያለውን ነገር የተፈጠረውን ነገር ለመፍታት በጣም ብዙ ጥረት እየተደረገ ነው። ጥረታቸውም ደግሞ ተሳክቶ ህፃኗም ልጅ ምህሩም ይገኛሉ ብዬ ተስፋ አደርጋለሁ ማለት ነው ውዶቼ። እውነት ለመናገር የተፈጠረው ነገር ትንሽ አወዛጋቢ ነው። ለምን ይሄ ነገር እንደተፈጠረ ለምን ይሄ ነገር እንደሆነ አላውቅም። እስቲ እንግዲህ የምናይ ይሆናል። አሁንም ቢሆን ይሄ ልጅ እስካለቀቁት ድረስ ገና ሌላ ሰው ሊታገት ሁላ ይችላል። በእጃቸው በጣም ረጅም ነው። ምህሩ ግን የሆነ ነገር እንዳትሆን ፈርቻለሁ። ታማሚ ናት፣ ኪኒን ትጠቀማለች፣ መድኃኒት ትውጣለች። ስለዚህ ከባድ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ወልካም እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ የምወዳችሁ ማከብራችሁ ቤተሰቦቼ ቪዲዮን እያያችሁ ሰብስክራይብ ካላደረጋችሁ ላስታውሳችሁ ሰብስክራይብ አድርጉ። 20 ሺህ ታስገቡኛላችሁ ብያችሁ በቃላችሁ መሰረት 20 ሺህ አስገብታችሁኛል። እጅግ አድርጌ አመሰግናለሁ ሀባይቦቼ። አሁንም ቢሆን ደግሞ ሰብስክራይብ አድርጎ እናድጋለን ገና ማለት ነው። በራሴ ስራ በራሴ ጥረት ለመምጣት እናንተ ሰብስክራይብ አድርጋችሁ በምትከታተሉ ሰዓት በራሴ ቪዲዮ በራሴ ስራ ለመምጣት እጥራለሁ ማለት ነው። ስለዚህ የጽናት ድራማና የአደይ ድራማ ካለቀ በኋላ አንዳንድ ጊዜ ነገር እናገራለሁኝ ማለት ነው ውዶቼ። ድንገት ያልሰማችሁ ካላችሁ ብዬ ነው። በራሴ ስራ እመጣለሁ። አረብ ሀገር ያለን ስደት ውስጥ ያለን ሰዎች ብዙ የሚጠቅሙን ነገሮች አሉ። ወደ ሀገር ወደ ኢትዮጵያ ኢንሻአላህ ለመግባት እያሰብኩኝ እቃ እያስተካከልኩ ስለሆነ የሚጠቅሙንን የማይጠቅሙንን ነገሮች ምን አይነት ነገር ነው ኢትዮጵያ ይዘን መግባት ያለብን፣ በጣም ብዙ ነገሮችን ለእናንተ ለስደት ለእኛም ደግሞ እኔም እንደናንተ ስደተኛ ነኝ። በጣም ብዙ ነገሮችን የሚጠቅሙ ነገሮች ይዤላችሁ እመጣለሁ። ፈታ ዘና የሚያደርግም ቪዲዮ ይዤላችሁ እመጣለሁ። ስለዚህ ውዶቼ እናንተ ብቻ ሰብስክራይብ አድርጉ። እኔ የአደይ ድራማና የጽናት ድራማ ካለቀ በኋላ በሌላ ድራማ አልመጣም። በራሴ ስራ ነው የምመጣው። ስለዚህ አሁን እናንተ ሰብስክራይብ አድርጉ። ጽናትንና ኪራን ቪዲዮ በነሱ መስራት አላቆምም፣ ግን በሌላ ድራማ አልመጣም። በራሴ ስራ እናንተ በምትጠቀሙበት ስራ ስለምመጣ ለጊዜው ግን ድራማው እስከሚያልቅ ድረስ ሌላ ቪዲዮ መቀላቀል አልፈልግም። ድራማው ካለቀ በኋላ በራሴ ሙሉ ለሙሉ ፎከስ አድርጌ በራሴ ስራ ብቻ እመጣለሁኝ። ሀባይቦቼ ሰብስክራይብ አድርጉ ማለት ነው ውዶቼ። እና እንግዲህ የተወዳጁ የጽናት ድራማ ዛሬ ይለቀቃል ብዬ እየጠበቅኩ ነው። ህፃኗ ልጅ ምህሩ ምን አይነት ችግር ውስጥ ገቡ፣ እንዴት ነው ምን ተፈጠረ የሚለውን ነገር ናሆማስ ምን በኮሜንትም እያየሁት ነበር፣ እያነበብኩ ነበር የጻፋችሁትን ኮሜንት እና ናሆም መረጋጋት አለበት። በስሜታዊነት ምንም ነገር መፍጠር አይችልም፣ እንደውም ነገሩን ያበላሻል ነው እያላችሁ ያላችሁት። አዎ ለምን ይሄንን በፍጥነት ይሄን ልጅ በማገታቸው ነው። ምህሩንም ደግሞ በፍጥነት ያገቷት ማለት ነው። አንድን ሰው ሲይዙ ከጀርባው ደግሞ 10 እና 20 ሰው እንዳለው ማወቅ አለባቸው። ስለዚህ ምንም ነገር ቢሆን ጉልበታችንን ሳይሆን አይምሯችንን ከተጠቀምንበት ስኬታማ እንሆናለን። ስለዚህ ይሄን ልጅ ሙሉ ለሙሉ ግብ መግጠም የለባቸውም። ቀስ ብለው በስነ ስርዓት በጸባይ ነው ልጁን ይዘውት እነ ምህሩ ያሉበት ቦታ ላይ እንዲገኙ ወይም ደግሞ እንዲሄድ እንደውም ለቀውት ማለት ነው። እሱን ለቀውት ከኋላ እየተከተሉት ወዴት እንደሚሄድ ከማን ጋር እንደሚገናኝ ማጣራት አለባቸው። በቃ ልጅቷ ካንተ ጋር ካልሆነች ምንም ችግር የለውም ብለው ነገሩን አደባብሰው ማለፍ አለባቸው ብዬ አስባለሁኝ። ይህንን ካለፉት በኋላ ግን ቀስ ብለው እሱ ያለበትን ቦታ ይከታተሉትና እነሱ ያሉበት ቦታ መድረስ ይችላሉ። ግን በዚህ ሁኔታ ግን እሱን አስረው ቢያስቀምጡትም እነ ምህሩን እዛ ጋር ሌላ ሰው ስለሆነ ያሰራቸው መፍትሄው ምንም ነገር የለም ማለት ነው። እና እስቲ ዛሬ እንግዲህ በሚለቀቀው ላይ ምን አዲስ ነገር አለ፣ ምን ተፈጠረ የሚለው ነገር አብረን እናያለን። የተፈጠረ ነገር አለ። አሁንም ያው እንደተለመደው የሆነ ግርግር ተፈጥሯል። እስኪ እንግዲህ በተለመደው ሰዓት ላይ ታውቁታላችሁ የሚለቀቅበትን ሰዓት። በዛን ሰዓት ሲለቀቅ አብረን የምንከታተል ይሆናል። እስከዛው ድረስ የጽናት ዩቲዩብን ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ ሀሳባችሁን ኮሜንት አስቀምጡልኝ። በተለመደው ሰዓት ጠብቁ።